ወደ እግዚአብሔር ቃል ነው የምንሄደው የምናገርበት ርዕስ እግዚአብሔር ሰሞኑን በልቤ እየደጋገመ የሚያመጣው ከኛ ጋር ያለው ከሁሉ ይበልጣል የሚል ነው። ይሄንን እንድታስቡ ከኛ ጋር ያለው ከሁሉ ይበልጣል ምን ማለት እንደሆነ አንዳንድ የመጽሐፍ ቅዱስ ስብከት ስለሆነ በአንድ ክፍል ላይ ብቻ አይደለም ትኩረት የምናረጋው በዛ ያሉ ክፍሎችን እያነሳን የነካካን እየዳሰስን እንሄዳለን ማለት ነው። ሁለት ክፍሎችን አነባለሁ። የመጀመሪያው በሁለተኛ ነገሥት ምዕራፍ 6 ላይ ከ8 ጀምሮ እስከ 17 ያለውን አነባለሁ። ከዛ ደግሞ አንደኛ ዮሐንስ ምዕራፍ 4 ከቁጥር 4 ጀምሮ ያለውን አነባለሁ። ሁለቱን እንደመነሻ አንብበን እግዚአብሔርን ጸጋ አብረን እንከፋፈላለን። መጽሐፍ ቅዱስ ያዝን ሁለተኛ ነገሥት ምዕራፍ 6ን አውጥተን ከቁጥር 8 ጀምሮ እስከ 17 በጌታ በኢየሱስ ክርስቶስ ስም አነባለሁ። የሶርያም ንጉስ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። እግዚአብሔርም ሰው ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉስ ላከ። የእስራኤልም ንጉስ የእግዚአብሔር ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉስ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከኛ ዘንድ ከእስራኤል ንጉስ ጋር የተወዳጀ አለን? አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታዬ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝህ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉስ ይነግረዋል አለ። እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያም ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። የእግዚአብሔርም ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለው። እርሱም ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ሃሌሉያ። ይሄ ነው ዛሬ ሞር የምናተኩርበት ሐሳብ። እርሱም ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳዕም አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተው ነበረ። ከነርሱ ጋር ካለው ከኛ ጋር ያለው ይበልጣል። አንደኛ ዮሐንስ ምዕራፍ 4 ላይ ደግሞ እንደዚህ ይላል ከቁጥር 4 ጀምሮ፣ ልጆች ሆይ እናንተ ከእግዚአብሔር አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። ልብ በሉ። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። ልብ በሉ። ቁጥር 4 ላይ ምን አርጋችኋል? ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ ስለዚህ ደግሞ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና ይላል። እግዚአብሔር ለዘላለም ስሙ። በክርስትና ሕይወታችን ወደ ጌታ ወደ ኢየሱስ ክርስቶስ ስንመጣ ልናቀው የሚገባን አንድ መሰረታዊ ነገር ቢኖር ወደ ጦርነት ሜዳ ነው የመጣ ነው። ጌታን ስንቀበል ከዓለም ስንወጣ
ከሰይጣን አሰራር ስንላቀቅ እግዚአብሔርን ለመከተል ለማምለክ ስንወስን ወገኖቼ ሆይ በዛኛው ዓለም ያለው የጠላት ኃይል እኛን ለመውጋት እኛን ለማጥቃት ብርቱ ትግል ያደርጋል። ጌታ ራሱ ሲጠራን የጋበዘን ወደሱ እንድንመጣ መንፈሳዊ እረፍት ወዳለበት የዘላለም ሕይወት ደስታ ወዳለበት መንግስት ስንመጣ ነገሮች አልጋ በአልጋ ናቸው አላለንም። ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ ብሎናል። በዓለም ሳላችሁ መከራ አለባችሁ ብሎናል። ለኔ ሊሆን የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ብሏል። ጌታ ኢየሱስ እንደዚህ አለ፣ እሳት ልጥል መጣው አለ። ወገኖቼ ሆይ ወደዚህ የእግዚአብሔር መንግስት ስንመጣ ኢየሱስ ክርስቶስ በሕይወታችን ሲነግስ ከድቅድቅ ጨለማ ወደ አስደናቂ ብርሃን ስንመጣ ከሞት ወደ ሕይወት ስንመጣ ከጨለማ ወደ አስደናቂ ብርሃን ስንገባ ወገኖቼ ሆይ አጠቃላይ የሕይወት ሽፍትን ያደረግነው ለውጥን ያደረግነው ከአንዱ መንግስት ወጥተን ወደ ሌላው መንግስት ገብተናል። ስለዚህ የወጣንበት መንግስት ስላለ ከጨለማ ስልጣን አዳነን ስለሚል የእግዚአብሔር ቃል በጎነት ወዳለበት የልጁ የፍቅር መንግስት አፈለሰን ስለሚል ስለዚህ ከጨለማ ስልጣን ስንድን የጨለማው ስልጣን ከሱ እጅ ስለወጣን ዝም ብሎ የሚቀመጥ አይደለም። ጦርነት ያውጃል። እኛን ለማጥቃት እኛን ለመዋጋት ሌትና ቀን ባለው መንገድ ሁሉ በዚህም በዚያም 24/7 24 ሰዓት በሙሉ ሳምንቱን ሙሉ ውጊያ አለ። በጦርነት ሜዳ ውስጥ ነው ያለነው። ሰይጣን ይዋጋናል፣ ዓለም ይዋጋናል፣ የምድር ሲስተም ይዋጋናል። ትግል ውስጥ ነው ያለነው፣ ሰልፍ ሜዳ ውስጥ ነው ያለነው። ስለዚህ ምንድነው ዛሬ ልነግራችሁ ያሰብኩት የእግዚአብሔር ቃል በምንም አይነት ሁኔታ ውስጥ ሆኖ ሰልፉ ቢኖር ጦርነቱ ቢኖር ውጊያው ቢኖር ወገኖቼ ሆይ የምናሸንፈው እኛ ነን። ለምን? ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል። ከኛ ጋር ያለው ከሰይጣን ይበልጣል። ከኛ ጋር ያለው በዓለም ካለው ሲስተም ይበልጣል። ከኛ ጋር ያለው ከሁሉ የሚበልጥ ነው። ማን ነው ከኛ ጋር ያለው? እስቲ አስቡ። እኛ ጌታን ስንቀበል የመጣነው ወደ እግዚአብሔር መንግስት ስለሆነ እኛ ከእግዚአብሔር ጋር ሆንን ማለት ነው። የእግዚአብሔር ቤተሰቦች ሆንን፣ የእግዚአብሔር ልጆች ሆንን፣ ከእግዚአብሔር ጋር ህብረት አደረግን፣ ከእግዚአብሔር ጋር አንድነት አደረግን። ስለዚህ ከኛ ጋር ያለው እግዚአብሔር ነው። እግዚአብሔር በጣም ገናና አምላክ ነው። እግዚአብሔር በጣም ብርቱ አምላክ ነው። እግዚአብሔር የሁሉ ፈጣሪ ነው። እግዚአብሔር የሁሉ ሰሪ ነው። እግዚአብሔር ሁሉን በስልጣኑ ቃል የሚያስተዳድር የሚቆጣጠር ነው። ከእግዚአብሔር ስልጣን የሚበልጥ ምንም ነገር የለም። እሱ ሁሉን ይገዛል። እሱ አምላክ ነው። እሱ ገዢ ነው። እሱ ጌታ ነው። እሱ የሁሉ የበላይ ነው። ስለዚህ ትልቁ አምላክ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ያለ አምላክ በኪሩቤል ጀርባ ላይ ይቀመጣል፣ ከመዛግብቱም ዝናባትን ያወጣል፣ ደመናትም የእግሩ ትቢያ ናቸው የተባለለት አምላክ በምድር ክበብ ላይ ይቀመጣል የተባለ አምላክ ሰማያትን በስንዝር የለካ የተባለ አምላክ አሕዛብ በገንቦ ውስጥ እንዳለ ጥቂት ጠብታ ናቸው የተባለ አምላክ
እነ ማርያም የኤርትራን ባህር እግዚአብሔር ከፍሎ ሲያሻግራቸው በእግዚአብሔር ተደንቀው አሰራሩ ገርሟቸው ሞልቶ የነበረው ውሃ እንደ ግርግዳ ሲቆም አይተው በአፍንጫው እስትንፋስ ውሆችን ከመረ ብለው ያሉት አምላክ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ብለው ያዜሙለት አምላክ የነገስታት ንጉስ የጌቶች ጌታ ሁሉን የሚችል ሁሉን የሚያውቅ በሁሉ ስፍራ ያለ ዘላለማዊ ጻድቅ ቅዱስ ፈጣሪ አምላክ አዳኝ ገዢ ከኛ ጋር ነው እግዚአብሔርን የሚያክል አምላክ ካንተ ጋር ሆኖ እግዚአብሔርን የሚያክል አምላክ በሕይወት ነክሶ እግዚአብሔርን የሚያክል አምላክ ያንተ አባት ሆኖ እንዴት ትፈራለህ እንዴት ትፈሪያለሽ ከኛ ጋር ያለው እግዚአብሔር ነው ወገኖቼ ሆይ ከኛ ጋር ያለው የነገስታት ንጉስ የጌቶች ጌታ ሁሉን የሚገዛ አምላክ ነው ስለዚህ የሚበልጠውን ስለያዝን የተሻለውን ስለያዝን ፈጣሪውን ስለያዝን ሰሪውን ስለያዝን ሁሉ የእግዚአብሔር የእጆቹ ስራ ናቸው ይሄንን አምላክ ስለያዝን ምንም አይነት ነገር ቢሆን ከኛ ጋር ያለው ይበልጣል ካንተ ጋር ያለው ይበልጣል ካንቺ ጋር ያለው ይበልጣል ከሲስተሙ ይበልጣል ከሰይጣን ይበልጣል ከዲያብሎስ ይበልጣል ከመናፍስቱ ይበልጣል ከደጋሚዎች ይበልጣል ከጠንቋዮች ይበልጣል ከመተተኞች ይበልጣል የሰራዊት ጌታ እግዚአብሔር ከኛ ጋር ነው ያለው ከኛ ጋር ያለው ከነሱ ጋር ካለው ይበልጣል ኖቼ ሆይ የድላችን ሚስጥር የስኬታችን ሚስጥር በህይወታችን የሚሆኑ ነገሮች የመሆናቸው ሚስጥር ከኛ የሆነ አይደለም በጣም ይገርመኛል ዘውልቁ ምዕራፍ 13 ላይ የተላኩት ሰላዮች 12ቱን ነገዶች ወክለው የሄዱ ሰላዮች አስሮቹ ያመጡት ሪፖርት በጣም ይገርመኛል ለካ እነሱ እስካሁን ይሄንን ጉዞ የተጓዙት በራሳቸው መስሏቸዋል ልክ ሲገቡ ሊሰልሏት የሄዷት ምድር ያስፈራል እውነት ነው በጣም ጂአንት ሰዎች አሉ ኔፍሊሞች አሉ የኤናቅ ልጆች አሉ ኃያላን አሉ ብርቱ የሆኑ አሉ ጦረኞች አሉ ምድረበዳ ያደሩ የሚኖሩ አሉ በጣም ተዋጊ ናቸው ኃያላን ናቸው ብርቱ ናቸው አሉ እነሱን ሲያዩ ደነገጡ ያስፈራል ሞገሳቸው ያስፈራል ቁመታቸው ያስፈራል ልምምዳቸው ያስፈራል ችሎታቸው ያስፈራል ኃያላን ናቸው በእነሱ ፊት እንደ እንጀራ ነን አሉ እንደ አንበጣ ነን አሉ አንችላቸውም አሉ ድሮስ የቻሉት በራሳቸው ነበር ወይ የኤርትራ ባህር የተከፈለው በእነሱ ጉልበት አልነበረም ወገኖቼ ሆይ ፀሐይን እግዚአብሔር በሌሊት ደመናን ያደረገ የመራቸው የእሳት አምድ ያደረገ የመራቸው እግዚአብሔር ነው መና ያወረደ ያበላቸው እግዚአብሔር ነው ከነሱ ጋር ያለ እግዚአብሔር እየመራቸው ነው የመጡት እግዚአብሔር እየተንከባከባቸው ነው የመጡት የቱ ጋር ነው የነሱ አቅም እነሱ እኮ አቅም አልነበራቸውም ከፈርዖን ጡጫ መውጣት ያልቻሉ ህዝቦች ናቸው ፈርዖን ላይ ማመጽ ያልቻሉ መውጣት ያልቻሉ ህዝቦች ናቸው ነጥቆ ያወጣቸው እግዚአብሔር ነው እነዚህ አስሮቹ አራንችልም ድሮማችሉም እኮ እንዴት ትችላላችሁ በራሳቸው የሆነ ነገር የለም ያልገባቸው ነገር አለ ካሌብና ኢያሱ እንደዚህ ያሉ ከኛ ጋር ያለው ይበልጣል አሉ ሃሌሉያ ይበልጣል ከኛ ጋር ያለው አባታችን እግዚአብሔር ድል እየሰጠ ያመጣን እየመራን ያመጣን እያሻገረን ያመጣን እዚህ ያደረሰን ልዑሉ እግዚአብሔር ነው እነሱ ናቸው ለኛ እንደ እንጀራ የሚሆኑት እንጂ እኛ ለነሱ እንደ እንጀራ አንሆንም አሉ ለምዳላቸው እውነት ነው ኃያላን ናቸው እውነት ነው ብርቱዎች ናቸው እውነት ነው ጦረኞች ናቸው እውነት ነው ግን ከኛ ጋር ያለው እግዚአብሔር ስለወደደን እግዚአብሔር አብሮን ስላለ ድሉ የኛ ነው እናሸንፋለን እንወርሳለን እንውጣ እንሂድ ብለው ህዝቡን አበረታቱ እንደተናገሩትም ቃል ሆነ ዛሬ ወገኖቼ ሆይ ላበረታታችሁ ፈልጋለሁ እስከ ዛሬ እዚህ የደረሳችሁት በራሳችሁ ከመሰላችሁ ተሳስታችኋል
ትላንትናን ያሳለፋችሁ እግዚአብሔር አምናን ያሳለፋችሁ እግዚአብሔር አርብን ያሳለፋችሁ ቅዳሜን ያሳለፋችሁ እግዚአብሔር ዛሬም ሕያው ነው ዛሬም ከናንተ ጋር ነው እግዚአብሔር ነው የሚያሻግራችሁ እግዚአብሔር ነው የሚያሳልፋችሁ ከናንተ ጋር ያለው ከሁሉ ይበልጣል ይሄን አስቡ ከኔ ጋር ያለው በኔ ውስጥ ያለው አብሮኝ ያለው እግዚአብሔር ከሁሉ ይበልጣል ምክንያቱም እሱ የሁሉ ፈጣሪ ነው አሁን ባነበብነው ክፍል ላይ ወገኖቼ ሆይ ታሪኩ በጣም አስገራሚ ታሪክ ነው የሶሪያ ንጉስ ከእስራኤል ጋር ሊዋጋ ወጣ ይመሽጋል አቅዶ ይወጣል ማንንም ሳያየው ተዘጋጅቶ እስራኤልን አጠቃለው ብሎ ይወጣል ሲወጣ ቁጭ ብሎ ቤቱ አይኑ የበራለት ኤልሳ ያየዋል ማየት ብቻ ሳይሆን የቱጋ እንደተደበቁ የቱጋ ምሽግ እንደቆፈሩ የቱጋ እንደተዘጋጁ ምን ሊያደርጉ እንዳለ የጣፉትን ሪፖርት ያዘጋጁትን ፕሮፖዛል ያቀዱትን ያረቀቁትን ሁሉ ነገር ያያል ማፑን ያያል አይኑ በርቷል ያያል ለእስራኤል ንጉስ የሶሪያ ንጉስ እንደዚህ ያደረገ ነው እዛ ቦታ ነው ያለው ተጠንቀቅ ይያለ መረጃውን ያቀብለዋል ሰላይ ሳይልክ እዛ መረጃ የሚያቀብለውን ሰው ሳያስቀምጥ አይኖቹ ስለበራ የተሰወረን ስለሚያይ የተደበቀ by the way ይሄ ምዕራፍ በጣም የሚገርመው ስለማየት በጣም የሚናገር ምዕራፍ በጣም ማየትን በደንብ አድርጋችሁ እዚህ ክፍል ውስጥ ማየት ይችላልላችሁ ጥቂቶችን ላነሳላችሁ ይችላል ኤልያስ ምን አደረገ አየ ከዛ ለንጉሱ ነገረው ንጉሱ ሁለቴም ሶስቴም ከጠላት ስትራቴጂ አመለጠ ጠላት ካቀደው ካሰበው ወጥመድ አመለጠ ንጉሱ በጣም ተበሳጨ ማን ነው መረጃ እያሾለከ ያለ አንድ በመካከላችን የተደበቀ ሰው መኖር አለበት በቃ ሁለት ቦታ እየተጫወተ ያለ መረጃ ከኛ እየወሰደ ለእስራኤሎች የሚናገር አለ ማን ነው ልኝ የሚል ጥያቄ ይጠይቃል በጣም የሚገርመው ሰዎቹ በጣም ጎበዝ ናቸው ምን አሉ አረባክ መረጃ የሚያቀብል የለም በቤት በጓዳ እንኳን መኝታ ክፍል ውስጥ በተዘጋ ክፍል ውስጥ ቁጭ ብለ የምታደርገውን ቤት ቁጭ ብሎ የሚያያል አሉ እግዚአብሔር የተባረከ ይሁን አይኖቹ የበሩለት ትላንትና የአገራቸውን ለምጻም ንዕማንን የፈወሰው ኤልሳ ነው ይህን ታሪክ ያውቃሉ ያን የጦር ጀነራላቸውን ከለምጽ ያላቀቀው ኤልሳ ነው ይህን ተአምራት ያውቃሉ ስለዚህ ኤልሳ ቀላል ሰው አይደለም ባሉ ሂዱና ፈልጋችሁ አምጡልኝ የማይሞከር እና ስለማየት በቃ እዚህ ክፍል ላይ ብዙ አለ ላንሳላችሁ ሲመጡ ማን ወጥቶ አየ ባሪያው ሎሌው ጊያዝ ወጥቶ አየ ብላቴና ነው እኔ ልጅ ይመስለኛል በጣም ያንግ ይመስለኛል በጧት ብድግ ብሎ ሲወጣ የሶሪያ ሰራዊት አከባቢውን ከቧል የኤልሳ ቤት ተከቧል ኤልሳን አፈፍ አርገው ሊወስዱ ነው የመጡትና አየ ወየው ጉዶን ጠፋን መጡ ሊወስዱ ነው ወደ ውስጥ ገብቶ የተኛውን ኤልሳ እየቀሰቀሰ አረ ጉዶናል ምን ሶሪያውያን ሰራዊቶቻቸውን ይዘው መጥተው ከበውናል ተረጋጋ በጣም በኮንፊደንስ ነው የሚናገረው በጣም ደስ የሚል ቃል ነው የሚናገረው ምን ይላል ምን እናደርጋለን ብሎ ሎሌው ሲጨነቅ ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው የፈራችሁ አላችሁ የጠላትን ኃይል አይታችሁ የደነገጣችሁ የጠላትን አቅም አይታችሁ የተረበሻችሁ የጠላትን ጉልበት አይታችሁ የናዳችሁ የተናወጣችሁ አላችሁ የራዳችሁ አላችሁ ምንድነው የሚሆነው አሁን ያላችሁ ወየው ጠፋው ያላችሁ ያስጨነቃችሁ ነገር የረበሻችሁ ነገር ዙሪያችሁን የከበበ ነገር ወገኖቼ ሆይ ያስፈራችሁ ምክንያት አይኖቻችሁ ስላልተከፈቱ እናንተ ውስጥ ያለውን
ከናንተ ጋር ያለውን ፍርሃታችን ችግራችን ከኛ ጋር ያለውን በደንብ አለማወቃችን ነው ኤልሳ ከእርሱ ጋር ያለውን ያውቃል ሎሌው ከእርሱ ጋር ያለውን አያውቅም አብረው ናቸው እኮ አብረው ያገለገሉ ነው አብረው የእግዚአብሔርን ሥራ እየሰሩ ነው አብረው በመንግስቱ ላይ ናቸው አብረው እየሮጡ ነው አብረው በእስራኤል ምድር ላይ እየተንቀሳቀሱ ነው ይሄ ሎሌ አላወቀም አይኖቹ አልተከፈቱም የኤልሳ አይኖች ግን ተከፍቷል አረኒ እንደማይ ይአለ እግዚአብሔር የተባረከ ይሁን አቤቱ አይኖቹን ክፈት ተመልከቱ ስለማየት ነው አሁን አይኖቹን ክፈት ሲል አይኖቹ ብርት ሲሉ አረ ጉድ የእሳት ፈረሶች የእሳት ሰረገላዎች ተራራውን ሞልተውታል የሚያስፈራ የእሳት ነበልባል የሆኑ የእግዚአብሔር መላእክቶች በእሳት ፈረሶችና በእሳት ሰረገላዎች ላይ ሆነው አካባቢውን ተቆጣጥረውታል በእነሱ ቁጥጥር ስር ነው አካባቢው ያለው ወገኖቼ ወይ ኤልሳ አይኖቹ ስለበራ ዛሬ ምንድነው ያስፈራችሁ ያለው ኮቪድ-19 ነው ያስፈራችሁ የኑሮ ሁኔታ ነው ያስፈራችሁ የቤታችሁ ነገር ነው ያስፈራችሁ ምንድነው የሚሻለኝ ያላችሁ አረ መጥፋቴ ነው አረ መሞቴ ነው ምን ይሆናል አሁን ከዚህ በኋላ ተስፋዬ ያላችሁ አላችሁ ኖ ተስፋላችሁ አይኖቻችሁ ይከፈቱ ከናንተ ጋር ያለው ከሁሉ ይበልጣል ከናንተ ጋር ያለው ከኮቪድ ይበልጣል ከናንተ ጋር ያለው ከሰይጣን ይበልጣል ከናንተ ጋር ያለው ከዲያብሎስ ከመናፍስቱ ዓለም አሰራር ሁሉ ይበልጣል እናንተኮ የከበራችሁ የእግዚአብሔር ልጆች ናችሁ አይኖቻችን ሲበሩ ነው ይሄንን ማየት እንችላለን አይኑ የበራለት ዳዊት በጣም ያስደንቀኛል ወደ ጦርነቱ ሜዳ ሲመጣ ትዝ ይላችኋል ምዕራፍ 17ን ሄዳችሁ ታነቡ ዳዊት እኮ ስንቅ ለማድረስ ነው ወደዛ ይመጣው ሲመጣ ጦርነቱ ሜዳ ላይ 40 ቀን የቆዩ የእስራኤል ልጆች ተዋጊዎች ጦረኞች እነ ኤልያብ እነ ሳኦል ኃያላን ብርቱዋን የቢንያም ልጆች ከሚዳቋ ይልቅ ፈጣን የሆኑ ሲወረውሩ ጦር የማይስቱ ጀግኖች እዛ ጦርነቱ ሜዳ ላይ አንድ ግዙፍ ሰው መጥቶ አስፈርቷቸው ፈሩ ጎልያድ የሚባለውን ሰው አይተው ፈሩ ማን ይችላል አሉ ብቅልና እስቲ ወንድ የሆነ ይምጣ ይላቸዋል ይቅጠመኝ አንድ ሆነን እንዋጋ ካሸነፍኩት ባሪያ አረጋቸዋለሁ ይላቸዋል እየፈሩ ጉርጓድ ውስጥ ይገባሉ እንዴት ነውር ነው ከነሱ ጋር ያለው ከሁሉ እንደሚበልጥ አላወቁም ከነሱ ጋር ያለው በሁሉ ላይ ስልጣን እንዳለው አላወቁም ይሄንን የሚያውቅ ብላቴና ትንሽ ልጅ መጥቶ እያናገራቸው ያለ ጎልያድ ብቅ ሲል ሁሉም ይሮጡ ወደ ዋሻቸው ሲገቡ ብቻውን ቆሞ ያየው ዳዊት ነው ለተወሰነ ጊዜ አየው ጎልያድ ሲያየው ቁመቱን አይደለም ያየው እኮ ይገርማችኋል ይሄ ግዙፍ የሆነ ብረት የለበሰ በጣም ረጅሙን ሰው አይደለም ያየው ያልተገረዘ መሆኑን ያየው ቃል ኪዳን የሌለው ሰው እንደሆነ ነው ያየው ከሱ ጋር ካለው ከዳዊት ጋር ያለው እንደሚበልጣይ በጣም ይገርመኛል በጣም ዳዊት የወደቀ ልብ ብዙ አየ ወደቀ ልቡ የእስራኤል ልብ የንጉሱ ልብ ወድቋል ስለዚህ ዳዊት ጦርነቱን ከመቅጠሙ በፊት የወደቁ ልቦችን ማነሳሳት ነበረበትና ስለዚህ ስላልተገረዘ ፍልስጤማዊ የማንም ሰው ልብ አይውደቅ አለ ወገኖቼ ሆይ በዙሪያችሁ ያናወጣችሁ ላለ ነገር ዛሬ መልእክት አለኝ እየረበሻችሁ ላለ ነገር ተስፋ ሊያስቆርጣችሁ ያለ ነገር ደፍራችሁ ለመቅጠም ለፈራችሁት ነገር መልእክት አለኝ ወገኖቼ ሆይ ልባችሁ አይውደቅ ከናንተ ጋር ያለው ከሁሉ ይበልጣል አይውደቅ ለየትኛውም ችግር ልባችሁ አይውደቅ ለየትኛውም ፈተና ልባችሁ አይውደቅ እጅ እንዳሰጡ በፍጹም እጅ እንዳንሰጥ ወገኖቼ ሆይ
ጦርነት ሜዳ ውስጥ ነው ያለነው ብያችኋለሁ። ወታደሮች ነን ብያችኋለሁ። ውጊያ ውስጥ ነው ያለነው። ጠላት አለን። አናፈገፍግም። ወደፊት እያሸነፍን ነው የምንገሰግሰው። ስለዚህ ዳዊት ልባችሁ አይውደቅ አለ። በጣም እኮ የሚያነጋግር ዜና ነው። ዳዊት መጥቶ ይሄን ሰው እኔ ገጥመዋለሁ ሲል ግርግር ነው የተፈጠረው። ንጉሱ ማስታወቂያ አውጥቶ ልጄን እድርለታለሁ፣ ባለጸጋ አደርገዋለሁ፣ ከግብር ነፃ አወጣዋለሁ ብሎ ማስታወቂያ አውጥቶ ማስታወቂያው በጣም ደስ ቢልም የሚደፍር ጠፍቷል። ዳዊት እኔ ገጥመዋለሁ እኔ አለዋል። ትንሽ ልጅ ግን ትልቁ እግዚአብሔር አብሮት ያለ ታናሽ ሰው ግን ታላቁን አምላክ የሚያውቅ በእግዚአብሔር የሚታመን ልቡ ጤም ብሎ የሞላ እግዚአብሔርን ማየት የቻለ እግዚአብሔርን ማወቅ የቻለ ሰው እኔ ምን አደርገዋለሁ? እገጥመዋለሁ። በጣም ይገርማል። ዳዊት ሲናገር ቁጥር 37 ላይ እንደዚህ ይላል፣ ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማውያን እጅ ያስጥለኛል። ልምምድ አለኝ አለ። ሳኦል የሚያቀው ተዋጊ ጎልያድ ነው። እሱ ከልጅነቱ ጀምሮ ጦረኛ ነው። አትችለውም እያለ ልቡን ለማውረድ ሲሞክር ኖ እኔም ካስፈለገ ልምዱ አለኝ። ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ከፍልስጤማዊው እጅ ያስጥል አቀዋለሁ አለ እግዚአብሔር። አቀዋለሁ። ወደ ጦርነቱ ሜዳ ሲመጡ ጎልያድ አይቶ ናቀው ይላል። ናቀው። ጎልያድ የሚያየው ትንሹን ዳዊት ነው። ግን በትንሹ ዳዊት ውስጥ ትልቁን እግዚአብሔርን ጎልያድ አላየም። ጎልያድ ስጋን ለሰማይ ወፎች እያለ እየፎከረ ሲመጣ እኔ ውሻን በትር ይዘህብኝ የምትመጣ እያለ ሲመጣ ዳዊት እንደዚህ ይለዋል። ቁጥር 45 ላይ ስታነቡ ምዕራፍ 17 ላይ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ ይለዋል። በራሱ አይደለም የመጣው። በራሱ ሊገጥመው አልሞከረም። እምመጣው በተገዳደርከው በጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም እመጣለሁ፣ አንተን በእጄ አሳልፎ ይሰጣል አለው። ዋው! በጣም የእምነት ቃል ነው የሚናገረው። አንተን በእጄ አሳልፎ ይሰጣል፣ እመታሃለሁ ይለዋል። ሃሌሉያ! እንዴት አይነት ድንቅ ቃል! እመታሃለሁ፣ ራስን ካንተ ላይ አነሳለሁ። በጣም ድንቅ ቃል ነው። የፍልስጤማውያንን ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ ይልና ምክንያት አለኝ ይላል። ይሄን የማረግበት ምክንያት አለኝ፣ ዓላማ አለኝ ይልና ይሄውም በምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይህም ጉባኤ እስራኤል አምላክ እንዳለው ያውቅ ዘንድ ነው። ወገኖች ያስተውላችኋል? ስንቶቻችሁ ይሄ ቃል ገብቷችኋል? ጠላትን የምናሸንፈው ወገኖቼ ሆይ አምላክ ከኛ ጋር እንዳለ ሰዎች ያውቁ ዘንድ የእግዚአብሔር እጅ ከኛ ጋር እንዳለ የእግዚአብሔር ክንድ ከኛ ጋር እንዳለ። ለዚህ ነው ዳዊት ሲዘጋ ምን ይላል? ሰልፉ ለእግዚአብሔር ነው ይላል። ሰልፉ የኛ አይደለም፣ ሰልፉ የእግዚአብሔር ነው። ወገኖቼ ሆይ እግዚአብሔር በገባበት ሰልፍ ላይ ድሉ የእግዚአብሔር ነው፣ ሰልፉ የእግዚአብሔር ነው። እናንተን በእጆቻችን አሳልፎ ይሰጠናል አለ። ስለዚህ ጦርነታችንን እግዚአብሔር እንዲዋጋው እናድርግ። ከኛ ጋር ያለው ከሁሉ ይበልጣል። ይሄ በጣም ትልቅ ነገር ነው። በክርስትና ሕይወታችን ሁሉ ጊዜ ልናስበው የሚገባ ነገር ቢኖር ጌታን ስናገኝ እግዚአብሔር በሕይወታችን ከፍ ብሏል፣ እግዚአብሔር በሕይወታችን ነክሷል፣ እግዚአብሔር በሕይወታችን ገብቷል፣ እግዚአብሔር በሕይወታችን አድሯል። ተራ ሰዎች አይደለንም። ዓለም ስትጨነቅ አብረን አንጨነቅም። ዓለም ስትታወክ አብረን አንታወክም። ምክንያቱም እግዚአብሔር ከኛ ጋር ነው። እግዚአብሔር አብሮን ነው። እግዚአብሔር ህልውናው መገኘቱ በሕይወታችን ሆኗል። ስለዚህ በውጭ ካለው በእኛ ውስጥ ያለው ይበልጣል። ዳዊት ጎልያድን እንደተናገረው መታው፣ አንገቱን ቆረጠ። ፍልስጤማውያን ድል ተመቱ።
ወገኖቼ ሆይ አይኖቻችን ሲበራ እግዚአብሔር በሕይወታችን ሊያደርገው ያሰበው ነገር ስናስብ እሱ ታላቅ አምላክ በሕይወታችን ታላቅ ነገር እንዲያደርግ ስንፈቅድ ያን ጊዜ ታላላቅ ተአምራቶች በሕይወታችን ይደረጋል። አንደኛ ዮሐንስ 4:4 ላይ በእናንተ ያለው በዓለም ካለው ይበልጣል። በዓለም ኒውክሌር ቦምብ አለ፣ በዓለም አቶሚክ ቦምብ አለ፣ በዓለም ብዙ የጦር መሳሪያ አለ፣ በዓለም ብዙ ኃያላን መንግስታቶች አሉ፣ በዓለም ክፉ መንፈስ አለ፣ በዓለም ሰይጣን አለ። ከነዚህ ሁሉ በእናንተ ያለው ይበልጣል ይላል። ሃሌሉያ! ይበልጣል። ወደዳችሁም ጠላችሁም በእኛ ያለው በዓለም ካለው ይበልጣል። የሚበልጥ ነው እኔ ውስጥ ያለው የሚበልጥ ነው፣ የተሻለ ነው፣ ዘላለማዊው ነው እኔ ውስጥ ያለው። ወገኖቼ ሆይ ጌታ ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል 14:16 ላይ ባለፈው ሳምንት ነካክቼዋለሁ። እኔ አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ሃሌሉያ! እኔ አብን እለምናለሁ፣ እኔ ወደ አብ እመለሳለሁ፣ እሄዳለሁ፣ እለምንና ለዘላለም ኢየሱስ ክርስቶስ ጌታ ነው። ወገኖቼ ሆይ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ይላል። መንፈስ ቅዱስ በእኔ ውስጥ አለ፣ መንፈስ ቅዱስ ባንተ ውስጥ አለ፣ መንፈስ ቅዱስ ባንቺ ውስጥ አለ። ጌታ ያለው እሱ ነው። ለዘላለም ከናንተ ጋር እንዲኖር የሚያጽናና የሚያበረታታ ጰራቅሊጦስ መንፈስ ቅዱስ የዘላለም አምላክ በእኛ ውስጥ አለ፣ አድሯል። መንፈስ ቅዱስ እዚህ ውስጥ አለ። ለምን እፈራለሁ? ለምን እጨነቃለሁ? ለምን እታወካለሁ? ወገኖቼ ሆይ እግዚአብሔር በእኔ ካለ፣ የሚበልጠው በእኔ ካለ፣ ዓለም የማያየው ዓለም የማያቀው በእኔ ካለ እኔ ተራ ሰው አይደለሁም። አንተ ተራ ሰው አይደለም፣ አንቺ ተራ ሰው አይደለም። እግዚአብሔርን የሚያክል አምላክ በመንፈሱ አማካኝነት ባንተ ውስጥ አድሯል ለዘለዓለም። የሆነ እየመጣ የሚሄድ አይደለም፣ እየተወን የሚሄድ የማይተወን በእጁ መዳፍ ላይ ያስቀመጠን አምላክ በእኛ ውስጥ ለዘላለም። ኦ ሃሌሉያ! ወገኖቼ ሆይ በእኛ ውስጥ ያለው በዓለም ካለው ይበልጣል፣ ይበልጣል። እኛ እንደ ዓለም ልንጨነቅ አልተጠራንም። የሚበልጠውን ይዘናል፣ የተሻለውን ይዘናል፣ ብርቱ የሆነውን ይዘናል፣ ገናና የሆነውን ይዘናል። ወገኖቼ ሆይ እኛ እኮ በጣም እድለኞች ነን። ለምንድን ያልፈራው ኤልሳ? አይኑ በርቷል፣ ያያል፣ በቃ ያያል። ዋክስ ያረግ በእግዚአብሔር ፕሬዘንስ ውስጥ ነው የሚሄደው የሚንቀሳቀሰው። ይሄ ሰውዬ እኮ በእጁ በጣም ብዙ ተአምራት ሆነዋል። ሲራገም ጅቦች እየወጡ ወጣቶችን ሰባብረዋል። በጣም በሚገርም የእግዚአብሔር ጸጋ ከተማን ያስጨነቀ ጭንቀት ያነሳ ሰው ነው። ጫው አምጡ ከአዲስ ማሰሮ ጋር ብሎ የሚያስጨነግፍ ውሃ እየጠጡ የኖሩ ሰዎች ልጅ አልወለድ ባለ ከተማ ገብቶ ያንን አዲስ ማሰሮ ጥሎ እግዚአብሔር ይህንን ውሃ ፈውሼዋለሁ ብሎ ታሪክ የሰራ ሰው ነው። ለመንግስታት፣ ለአገራት፣ ለሃያላት 3 መንግስታት መተው ተጨነቅን፣ ጠላት ከቦናል፣ መሄጃ አተናል ሲሉ ነፋስ አታዩም፣ ደመናም የለም፣ ዝናብ የለም፣ ግን ሸለቆ ይሞላል ብሎ ተአምር ያደረገ ሰው ነው። በእግዚአብሔር መገኘት ውስጥ ነው አይኖቹ በርቷል፣ መንፈሳዊነት ገብቷል። እግዚአብሔር አምላኩን አውቋል። እግዚአብሔርን የሚያውቅ ሕዝብ ይበረታል፣ ደግሞም ያደርጋል። እግዚአብሔርን ካወቀ፣ እግዚአብሔርን ከተረዳ፣ በእግዚአብሔር ያለውን ነገር ሁሉ እግዚአብሔር ላይ ከጣለ ወገኖቹ እየበረታ ይሄዳል። እግዚአብሔርን እንወቀው። ምን ያህል የእግዚአብሔር ነገር ገብቶናል። አይፈራም፣ በቃ አልፈራም። መጥቶ ሰራዊት አቤቱ አይናቸውን አሳውር ይላል ኤልሳ። እነዚህ ሰዎች አይናቸው ይታወራል። ወደ ከተማ ወደ ሰማርያ ወስዶ ደግሞ አይናቸውን ክፈት ይላል። ተመልከቱ፣ የማየት ነገር ነው እዚህ ክፍል ውስጥ የምታዩት ደጋግሞ
አይን ሲበራ የሚሆን ነገር ነው ያለው። በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ማለዳ አባርካችኋለሁ። አምላኬ አይኖቻችሁን ይክፈት። የእግዚአብሔርን ታላቅነት የምታዩበት አይን፣ የእግዚአብሔርን አብሮነት የምታዩበት አይን። ወገኖቼ ሆይ ጥቅስ ማወቃችን አይደለም፣ ጥቅስ መፎከራችን አይደለም። በልዑል መጠጊያ ሁሉን በሚችል አምላክ ጥላ ውስጥ ያድራል አልን። ግን እኮ እያደረን አይደለም፣ እየፈራን ነው። ጥቅሱን በደንብ እንለዋለን፣ ግን እየኖርነው አይደለም። ወገኖቼ ሆይ ልንኖረው ፕራክቲካሊ በህይወታችን ልንለማመደው፣ በከፍታ ልንመላለስ፣ ከእግዚአብሔር መገኘት የተነሳ ከእግዚአብሔር አብሮነት የተነሳ በአሸናፊነት ልንመላለስ ይገባል። በእኛ ውስጥ ያለው ይበልጣል። ከኛ ጋር ያለው ይበልጣል። በዓለም ካለው ባንተ ውስጥ ያለው ይበልጣል። ወንድሜ በዓለም ካለው ባንቺ ውስጥ ያለው ይበልጣል። አንተ እኮ ቅመም ነህ። አንተ እኮ ጨው ነህ። አንተ እኮ ብርሃን ነህ። 6 ጓደኛሞች አንድ ላይ ይኖሩ ነበር እና ከመካከላቸው አንዱ ብቻ ነው ጌታን የሚያውቀው። እና 5ቱ እቤት ሲኖሩ ግማሹ ጫማውን እዛ ይጥላል፣ ካልሲውን እዛ ይወረውራል፣ ልብሱን እዛ ያረጋል። ቤቱ ሁሌ ምስቅልቅል ያለ ነው። ይሄ አማኝ ግን ሁሉ ጊዜ የጣሉትን ያስተካክላል፣ የወረወሩትን ያደራጃል፣ ቤቱን ያጸዳል። ሁሉ ጊዜ ነንስታፕ እና ደስተኞች ሆነው ነው የሚኖሩት። ፎር ሰም ሪዝን እያደረገላቸው ያለውን ነገር ግን አላወቁም። ቤቱ ሰላም ነው፣ ቤቱ ረፍት ነው እና ለምን እንደሆነም አላወቁም። ሁሉ ጊዜ ነገሮች ተስተካክለው ነው የሚያዩት። እና ለልጁ እንኳን አንድ ቀን ምስጋና አቅርበውለት አያውቁም። በቃ ፎር ግራንትድ እንደሚባለው እንደሱ አይተውታል ሁሉን ነገር። በኋላ ልጁ በቃ መውጣት ነበረበት፣ የራሱን ነገር ደግሞ መጀመር ነበረበትና ለቆ ቤቱን ወጣ። 2 ቀን አብረው መኖር አልቻሉም። 2 ቀን ጫማው እዛ ሲጣል አሁን የሚያነሳ የለም። ቤቱ ዝርክርክ ሲሆን የሚያስተካክል የለም። 5ቱም ተጣሉ፣ ተበታተኑ። ለካ ያዛቸው በዚህ በአንዱ ውስጥ ያለ የሚበልጣው የእግዚአብሔር ጸጋ ነበር። ባንተ ውስጥ ያለው ይበልጣል። መፍትሄነ መድኃኒትን አንተ እንድትታወቅ አልተጠራህም። የታወቁትን እንድታረጋጋ፣ የተጨነቁትን እንድታረጋጋ። እንደ ዳዊት እኔ ገጥመዋለሁ፣ እኔ ዋጋለሁ፣ እኔ እመተዋለሁ፣ እኔ አሸንፋለሁ እንድትል ተጠርተሃል እንጂ እንድታፈገፍግ አልተጠራህም። ተስፋ እንድትቆርጥ አልተጠራህም። እንድትፈራ አልተጠራህም። አትፍራ፣ አትፍሩ፣ አንፍራ። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አለ ጳውሎስ ሮሜ 8 ላይ። ሃሌሉያ! እግዚአብሔር ከኛ ጋር ከሆነ መከራ፣ ስደት፣ ረሃብ፣ ራቁትነት፣ ጦርነት፣ ችግር፣ ስደት፣ ሞት ከጌታ ፍቅር ምንም አይለይም። እግዚአብሔር ከኛ ጋር ከሆነ እስቲ ከእግዚአብሔር ጋር አንድ ሰው እኮ ዓለምን ያናውጣል። እግዚአብሔር ካለ እግዚአብሔር ወገኖቼ ሆይ አይኖቻችንን እግዚአብሔር ይክፈት። አይኖቻችን ይብሩ። በመንፈሳዊው ዓለም እግዚአብሔር እያደረገ ያለው፣ እግዚአብሔር እየሰራ ያለው ስራ ስትወጣ አጅቦህ የሚወጣ፣ ስትገባ አጅቦህ የሚገባ እግዚአብሔር የላካቸው መላእክቶች፣ እግዚአብሔር ያዘዛቸው መላእክቶች ሁሉ ጊዜ ከዙሪያ መዝሙር 34:7 ላይ የእግዚአብሔር መላእክት በሚፈሩ ሰዎች ዙሪያ ይሰፍራል። አቤት እግዚአብሔር! እስቲ እንደዚህ በሉ፣ ከኔ ጋር ያለው ከነሱ ጋር ካለው ይበልጣል በሉ። በኔ ውስጥ ያለው በዓለም ካለው ይበልጣል በሉ። እናንተ ውስጥ እኮ መለኮት ነው ያለው፣ ዲቫይን የሆነ እግዚአብሔር ነው ያለው። ተበርናክል አደረገ፣ ማደሪያ አደረገ። መጥቶ ለዘላለም እኮ ነው የምላችሁ፣ ለዘላለም አጽናኙ፣ ያ ጰራቅሊጦስ ጠበቃችን የሚማልድልን ውስጣችን የገባ ጌታ ኢየሱስ ክርስቶስ እንደውም በቃ እኔ ብሄድ ይሻላችኋል አለ። እኔ ካልሄድኩ አጽናኙ አይመጣም፣ እኔ ሲሄድ ግን እሱ ይመጣል። እሱ ሲመጣ ላይፍ ይቀየራል። ትላንትና በገረድ ፊት የካደው ጴጥሮስ እሱ መጣና በበዓለ 50 ቀን በሐዋርያት ሥራ ምዕራፍ 2 ላይ ያ እሳት ከሰማይ እየተንበለበለ መጣና በልቡስ ገባ። በጴጥሮስ ልቡስ ሲገባ ጴጥሮስ ቦልድ ሆነ።
አላቀውም ያለ ሰው እናንተ የሰቀላችሁት አለ። በጴንጤናዊው በጲላጦስ ዘመን መከራ እንዲቀበል ያደረጋችሁት ሊፈታው ቆርጦ ሳለ ስቀለው ያላችሁት እሱ እግዚአብሔር የሞትን ጣር አጥፍቶ አስነስቷል። ተመለሱ ንስሐ ግቡዋል። ወገኖቼ የእግዚአብሔር መንፈስ ሲመጣ ላይፋችን እንደ ትላንትናው አይሆንም። እግዚአብሔር መንፈስ ህይወታችንን ሲቆጣጠር ይሄ አጽናኝ የተባለው ይሄ ለዘላለም በእኛ የሚያድረው ይሄ ድንቁ መንፈስ በቃ በእግዚአብሔር መንፈስ ከመንፈስ ወዴት ይሄዳለው አለ ዳዊት። ወደ ታች ቢወርድ አንተ ከኔ ጋር ነህ፣ ወደ ሲኦል ቢሄድ አንተ ከኔ ጋር ነህ፣ ከፍ ብዬ ንስር ክንፍ እንዳለው በንስር ክንፍ ቦርድ አንተ ዛለ የትም ቦታ ቢሄድ እግዚአብሔር ከናንተ ጋር ከሆነ ሲኦልም ምቹ ነው ማለት ነው ዳዊት። እግዚአብሔር መገኘት ካለ መንፈሱ ካለ የትም ቦታ ላይ እናንተ መድኃኒት ናችሁ። ያ ብርሃን ነው የሚያስፈልገን፣ ያ መረዳት ነው የሚያስፈልገን እንጂ እንደ ዓለም እኛም ልንጨነቅ እንደ ዓለም እኛም ልንታወቅ አይገባንም። ኤልሳ አትፍራ። ለምን ትፈራለህ? አትፍራ። ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣል። አትፍራ። የሚበልጠውን ይዛችኋል። የሚበልጠውን ኢትዮጵያ ውስጥ አንዲት ሴት ጠንቋይ ጋር ሄዳ ለጠንቋዩ እንደዚህ ትለዋለች፣ ሀብታም መሆን ፈልጋለሁ፣ ድህነትን ጠልቻለሁ እና በጣም ሀብታም እንደምታደርግ ሰምቻለሁና እባክህን ሀብታም አድርገኝ ትለዋለች። ጠንቋዩ በዚህ ምድር ላይ ሀብታም ላደርግሽ እችላለሁ፣ ግን በሚቀጥለው ዓለም ግን ስቃይና ሞት ይጠብቅሻል አላት። እኔ ለሚመጣው ዓለም አይገደኝም፣ በዚህ ምድር ግን ሀብታም ሆኜ ደልቶኝ መኖር ፈልጋለሁ ትለዋለች። ሄደሽ ገንዘብ አምጪ፣ 100 ብር፣ 50 ብር፣ 10 ብር፣ 5 ብር፣ 1 ብር እነዚህን ዝርዝሮች ይዘሻቸው ነይ አላት። 101 51 እንደገናም 11 5 ብር 1 ብር 1 ይዛ ወደ 5 የሚጠጉ ይዛ መጣች። ከዛ እሱ ደገመበት፣ ብሩ ላይ መተት አደረገበት፣ ጠነቆለበት። ወስደሽ ሳጥንሽ ውስጥ አስቀምጪው አላት። ሳጥኑ ስታስቀምጠው ጧት ስትነሳ ገንዘቡ ትልቅ ሳጥን ውስጥ ነው የከተተችው። ሳጥኑን ሞልቶ የሳጥኑን መዝጊያ ፈንቅሎ ብሩ በሬቱ ላይ ሁሉ ፈሷል። በጣም ይገርማል። ሰይጣን ማድረግ ይችላል። ሴትዮዋ በቃ ከዛ በኋላ በጣም ሀብታም ሆነች። ታሪኩን ላሳጥርላችሁ። ሆቴል ከፈተች፣ ቢዝነስ ተሳካላት። ሰይጣን ምን ይላታል? ጠንቋዩ ምን ይላታል? ሁሉ ጊዜ ቡና እየቆላሽ ከስተመሮችሽ ፊት እያጨስሽው እየበተንሽ ተንቀሳቀሽ ቤት ውስጥ በየቀኑ እየተመላለሱ ይመጣሉ አንቺ ሬስቶራንት። እሷ ሁሌ ቡና ትቆላለች፣ ትካድማለች። ቡናውን እያዞረች ጭሱ እንደሚያጨሰው ቤት ውስጥ ታዞረዋለች። ገበያዋ ሁሌ የጦፈ ነው። ቢዝነሷ በጣም የተሳካ ነው። በጣም አሪፍ ቢዝነስ ሆነ። ሀብታም እየሆነች ሄደች፣ እየተሳካላት ሄደች። በኋላ እቺ ሴትዮ ጎረቤቶቿ ላይ ያለውን ቢዝነስም ማዳከም ጀመረች። ከአንዱ ቤት ብር ትወስድና ትበደርና እያስደገመች ስትመልስላቸው የነሱ ቢዝነስ ይወድማል፣ ሆቴላቸው ይዘጋል፣ ሱቃቸው ይዘጋል። ጎረቤት አካባቢውን ያለውን ሁሉ ማክሰር ጀመረች። ወዲያ ማዶ ደግሞ ያለ አንድ ክርስቲያን ዘና ብሎ የሚሰራ ሬስቶራንት ያለውን ወንድም እሱንም አከስረዋለሁ ብላ ሄደችና 1,000 ብር አበድረኝ ባክ ቸገረኝ ብላ ብር ትጠይቀዋለች። ሰውየው ምን ችግር አለ ታመጫለሽ ብሎ ላጥ አድርጎ 1,000 ብር ይሰጣታል። ይህንን 1,000 ብር ይዛ ከዚያት እንደምታረገው ጠንቋዩ ጋር ሄዳ ልታስደግም ስትገባ ጠንቋዩ ብድግ ብሎ ፍርጥ ይላል። ይሄንን ገንዘብ ይዘሽ ውጪ፣ ከየት ነው ያመጣሽው? ላይ አልፈልግም፣ ውጪልኝ፣ መልሽለት እያለ ጠንቋዩ ጮኸ። አምላኬ ካንተ ጋር ያለው ከነሱ ጋር ካለው ይበልጣል። ካንቺ ጋር ያለው አንቺ ውስጥ ያደረው እኮ አምላክ ነው። አምላክ መለኮት መጣ፣ በእኛ አደረ ነው የሚለው። እኛ ውስጥ ገባ፣ ማደሪያ አደረገ። ሄኖክ ዋክ ሲያረግ እግዚአብሔር ሄኖክ ውስጥ ዋክ እያረገ ነው። አንተ ዋክ ስታረግ እግዚአብሔር አንተ ውስጥ ዋክ እያረገ ነው። አንተ ተራ ሰው አይደለም። እግዚአብሔርን የሚያክል አምላክ እኮ ልጄ ነህ ብሎሃል። እግዚአብሔር አንተ ውስጥ ገብቷል። ስለዚህ ካንተ ጋር ያለው ከነሱ ጋር ካለው ይበልጣል። ከሲስተሙ ይበልጣል። ከመናፍስቱ ዓለም ይበልጣል። ከጠንቋዩ ዓለም ይበልጣል። ከአጋንንቶች ይበልጣል። ስለዚህ የጨለማን መንግስት ልታናውጥ የሲኦልን ደጅ ልትዘጋ የተጠራ ህዝብ ነህ እንጂ ልትጨነቅ፣ ልትታወክ፣ ልትፈራ፣ ልትናወጥ ኮቪድ መጣ
ኮሌራ መጣ በሽታ መጣ ኤችአይቪ መጣ እየተጨነቅ እየተናወጥ እንድትኖር ሳይሆን በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ እባብና ጊንጡን ትረግጣላችሁ ያለ ጌታ እየረገጥክ በድል እንድትመላለስ የተጠራ ሕዝብ እኮ ነው ሴትየዋ ይሄን ነገር ስትሰማ ግራ ገባት ለምንድን ነው የዚህ ሰው የገንዘብ መቀበል የፈራው ለካ የሚበልጠው አለ አለች ኢየሱስ ያድናል ሃሌሉያ ከዛ በኋላ ለሰውየው ብሩን መለሰች ግን ነገሩ በጣም ከነከናት እስከዛሬ አልችልም ብሏት አያውቅም የጠየቀችውን ሁሉ ሲያረግላት እንዲደህዩ የፈለገውን ሁሉ የፈለገችውን ሁሉ ሲያደህይላት አይታለች አሁን ግን የሚበልጥ ጎረቤት ሃሌሉያ አንተ እኮ ትበልጣለህ ጠንቋይ ፈርተ ቤት አትቀይርም ጎረቤቴ ጠንቋይ አለ መተኛት አልቻልኩም ብለ ስፍራ አትለውጥም ቤትን ሽጠ ሌላ ስፍራ አንተ እኮ የክርስቶስ ነህ ስፍራ ታስለቅቃለህ እንጂ ስፍራ አትለቅም የሚበልጠው ነው ያለው አንተ ውስጥ የጠላትን ኃይል ሁሉ የሚመታ ኃይል በስም ውስጥ ነው ያለው በኢየሱስ ክርስቶስ ስም ውስጥ እሱ እኮ አንተ ጋር አለ በኋላ ታሪኩን ልጨርስላችሁ ይቺ ሴት አሁን ትንሽ አንከምፈርተብል መሆን ጀምራለች እና ሀብቷ ግን አሁንም እንዲያድግላት እንዲበዛላት እንዲጨምርላት ነው የምትፈልገው ጠንቋይዋ እንደገና ተመልሳ ሄዳ ስለ ገንዘብ ስለ ሀብት አሁንም ስታወራ ምን አላት ራቁትሽን ከባንኩ ጀምረሽ እስከ ቤትሽ ድረስ በሌሊት ወጥተሽ እየሮጥሽ እየተንከባለልሽ መሄድ ትችያለሽ እንደዚህ ካረክሽ በኋላ ገንዘብ በገንዘብ በጣም መልታይ ሚሊዮነር ነው የምትሆኚ ብሎ ይሄን ትእዛዝ ይሰጣታል ኖ ይሄንንም አላረግም አለች ባደኩበት ሀገር ሰው ቢያየኝስ ራቁቴን ከባንክ ጀምሮ እስከ ያሮጥ ማለት አሁን ተጋጩ ይሄን ድፍረት ያገኘችው ደግሞ ያየችው ነገር አለ ሰውየው አቅሙ የተወሰነ እንደሆነ አይታለች ስለዚህ ይሄን አሁን ተጣሉ አላረግም ስትል ካላደረክሽ እንትንሽን አዳክማለሁ ሲላት ጭቅጭቁ ሲገቡ መጨረሻ ላይ የራስ ጉዳይ ብላ ስትሄድ ሰውየው የሰጣትን መልሶ ነሳት ቤት ስትደርስ ሬስቶራንቷ ስትደርስ ያ በሰው የተሞላው ሬስቶራንት ጭር ብሏል ይገርማል ባንድ ጊዜ ሰራተኞቹ ዩኒፎርማቸውን አውልቀው ሴትዮዋን እየጠበቁ ነው አሰናብችን እንሄዳለን አሏት ስትመጣ ሴትዮዋ ነቀለች ራስዋን ስታወደቀች ሕክምና ተደረገ ሚድን አልሆነም እህቷ ግን በጌታ ስለሆነች ቤቷ አዲስ አበባ መጣቻትና ከቅዱሳን ጋር መጸለይ ጀመረች አሁን እየተጠራ ያለው የሚበልጥ ነው ከጠንቋይ ከመናፍስት አሰራር ከመተተኛ ከደጋሚ ከርኩሳን መናፍስት ከጨለማው ዓለም መንግስት አሰራር ግዛት የሚበልጥ ኦ ሃሌሉያ እነ ዳንኤል እኮ በባቢሎን በከፍታን የተመላለሱት በቃ ከፍ ብለው ልቀው በእነሱ ያለው ስለሚበልጥ የናቡከደነጾርን እንቆቅልሽ እየፈቱ የዳሪዮስን ጥያቄ እየመለሱ ማኔ ቴቄል ፋሬስ እያሉ የብልጣሶርን ህልም እየተረጎሙ በልዩ ጸጋ ከፍ ብለው ልቀው ነው የተመላለሱት እኛ እኮ እንድንበልጥ ነው የተጠራ እኛ ውስጥ ያለው የአንበሳን አፍ ይዘጋል እኛ ውስጥ ያለው የእሳትን ኃይል ያጠፋል እየጸለዩላት እግዚአብሔር ሆይ ጣልቃ ገባ ይያሉ እየተቃወሙ የመናፍስቱን ዓለም እየመቱ ሲጸልዩ አጋንንቱ ለቋት ወጣ ኢየሱስ ክርስቶስ ወደ ክፍሏ ዋክ አረገ ጌታ ገባ ነው የምትለው ሴትዮዋ ስትናገር ጌታ ኢየሱስን አየሁት አለች ተፈወሰች ነፃውንሽ ዛሬ ጌታን እያገለገለች ጌታን እየመሰከረች ያደረገላትን እየተናገረች አለች በኔ ውስጥ ያለው ወገኖች ሆይ በእነሱ ካለው ይበልጣል ልላችሁ ነው ባንተ ውስጥ ያለው በእነሱ ካለው ይበልጣል አሁን ጊያዝ አይኖቹ ሲበሩለት ይሄ ሎሌ አይኖቹ ሲከፈቱለት የእሳት ፈረሶች የእሳት ሰረገሎች አይቶ እሱም ዘና ማለት ጀመረ በጌታ በኢየሱስ ክርስቶስ ስም ጸልያለሁ በዚህ ማለዳ እግዚአብሔር አይኖቻችንን ይክፈተው አይኖቻችን ሲከፈቱ በዙሪያችን የእሳት ፈረሶች አሉ በዙሪያችን የእሳት ሰረገላዎች አሉ የእግዚአብሔር መገኘት ሁሉ ጊዜ በድል ያመላልሰናል እግዚአብሔር ከሁኔታዎች በላይ ነው ጌዲዮን ፈርቶ በወይን መጥመቂያው ስንዴ እየወቃ እየተጨነቀ እየተረበሸ እሱ ውስጥ ያለውን አላወቀም አቅሙን አላወቀም ብቃቱን አላወቀም እሱ ውስጥ ያለው በጣም ታላቅ ነው እሱ ግን ፈሪ ሆኗል ፈርቶ
ማለት ወይን መጥመቂያው ስንዴ መውቃት ማለት በጣም የሚገርም ስራ እኮ ነው የማይደረግ ነገር ነው ያደርግ ያለው ሚዲያማውያንን ፈርቶ ይላል አረ ጉድ ነው ጌዲዮን ጉድ ነው አንተ ትፈራለህ እግዚአብሔር ካንተ ጋር ሆኖ እግዚአብሔር አብሮ ሆኖ እግዚአብሔር በውስጥ ሆኖ መጥቶ ለዚህ እኮ መልአኩ ይመጣና ጌዲዮን ሆይ እግዚአብሔር ካንተ ጋር ነው እንዴ ምን ነካ ይለዋል እግዚአብሔር እኮ ካንተ ጋር ነው ተነስ ሚዲያማውያንን እንደ አንድ ሰው ምታ ይለዋል ተመልከቱ ተነስቶ በጌዲዮን እግዚአብሔር የሰራው 300 ሰዎች ይዞ ችቦ ይዞ ሲወጣኮ ጦር ይዞ አይደለም የሚወጣው አዲስ ማሰሮና ችቦ ይዞ ነው የወጣው የእግዚአብሔርና የጌዲዮን ጦር ሲሉ እግዚአብሔር መልአክ ልኮ እንዳለ ሚዲያማውያንን ይመታለታል እግዚአብሔር ይችላል ከኛ ጋር ያለው ወገኖቼ ወይ ከነሱ ጋር ካለው ይበልጣል የሚበልጥ ነው ያለን እናንተን የሚያሸንፍ ምንም አይነት ኃይል የለም ልንገራችሁ አመናችሁም አላመናችሁም የትንሣኤው ኃይል ኢየሱስ ክርስቶስን ከሞት ያስነሳው ኃይል ዱናሚስ ይሄ ታላላቅ ተራራዎችን የሚያፈራርስ ዲማሚት ተራራው ስር ተደርጎ ተራራውን እንደሚያፈራርስ ሜዳ እንደሚያደርገው ትንሽ ዲማሚት ኢየሱስ ክርስቶስን ከሞት ያስነሳው ታላቁ ኃይል ያ ኃይል እናንተ ውስጥ አለ እኔ ውስጥ አለ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ዱናሚስ ኃይል ተራራን የሚፈነቅል ኃይል ልዩ ኃይል ተቀበላላችሁ መንፈስ ቅዱስ እኛው ሲገባ ኃይል ነው የገባው ኃይል ትዝላችኋል ሃማ መርዶክዮስን ለማጥፋት በጣም አስቦ ነድፎ ተዘጋጅቶ ስትራቴጂ አውጥቶ ሌት ተቀን እንጨት ሲተክል አድሮ ብዙ ነገር አድርጎ አዋጅ አውጥቶ የጀመረው እኮ ማይነካ እኮ ነው የነካው የማይደፈር ነው የደፈረው እግዚአብሔር ሲፈቅድ ብቻ ነው እስራኤልን መምታት የሚቻለው እግዚአብሔር ሲለቃት እግዚአብሔር ሲተዋት ብቻ ነው ግን ካልሆነ ኖ ወይ በጣም አስገራሚ ታሪክ ነው ነገሮቹ እየከሸፉበት ሲመጣ ምዕራፍ 7 ቁጥር 13 ላይ ባልንጀሮቹ ወዳጆቹ ሚስቱ ዞሳራ ምናምን የመከሩት ያሉት ቃል በጣም ይገርመኛል በጣም አሜዚንግ ነገር ነው የሚናገሩት በፊቱ መውደቅ የጀመርህለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ተወድቃለህ እንጂ አታሸንፈውም ማለት ለዚህ ጌታ ክብር ስጡ ወገኖች አትችሉም ምናልባት እሱ አረባዊ ከሆነ ወይም ደግሞ እሱ ሶሪያዊ ከሆነ ወይም እሱ ትችለዋለህ ግን አሁን በፊቱ መውደቅ የጀመርክለት ሰው አይሁዳዊ ከሆነ ፈጽሞ no way impossible ነው because ጂሆቫ ከሱ ጋር አለ እግዚአብሔር አብሮት አለ ይሄ ሰው ተራ ሰው አይደለም አንተ ትዋረዳለህ እሱ ከፍ ይላል እሱ ይከብራል አንተ ጥሩምባ ትነፋለህ እግዚአብሔር ነገሩን ይገለብጣል እሱ በህይወት ይኖራል አንተ ትሞታለህ ምክንያቱም እግዚአብሔር ከዚህ ሰው ጋር አለ እናንተ እኮ ወገኖቼ ሆይ የአዲሱ ኪዳን እስራኤላውያን ናችሁ የአዲሱ ቃል ኪዳን ህዝቦች ናችሁ የእግዚአብሔር ቤተሰቦች ናችሁ እናንተን መዋጋት የሞከረ አያሸንፋችሁም ከናንተ ጋር ጦርነት የገጠመ ይወድቃል ይመታል ምንም ይሁን እግዚአብሔር አብሯችሁ ከሆነ እግዚአብሔር ሲለቃችሁ እግዚአብሔር ሲተዋችሁ እግዚአብሔር ሲለያችሁ በራሳችሁ ናችሁ ከእግዚአብሔር ጋር እስከሆንን ድረስ ከእግዚአብሔር ጋር እስከተገናኘን ድረስ ወገኖቼ ሆይ ምንም አይነት ኃይል ለምን እንደሆነ ታውቃላችሁ የትንሣኤው ኃይል ኢየሱስ ክርስቶስን ከሞት ያስነሳው ያ ኃይል
በሚሞተው ሰውነታችን ስጋችን ውስጥ እሱ ገብቶ ለኛም ኃይል ለኛም ትንሳኤ ለኛም አቅም ለኛም ብርታት ለኛም ጉልበት ሰጥቶናል እግዚአብሔር ለዘላለም የተባረከ ይሁን በጣም ከዚህ ጋር የሚያዝ ታሪክ ሁለተኛ ዜና ምዕራፍ 32 ላይ አለ እሱ ታሪክ በጣም ይገርመኛል ሁለተኛ ዜና ምዕራፍ 32 ሙሉን አንብቡ ታሪኩን ግን 7 ጀምሮ ሕዝቅያስ የተባለው ንጉስ ከአሶር ንጉስ ከሰናክሬም የቀረበበት ዛቻ በጣም ብርክ ያስይዛል በፊቴ የሚቆም የለም ይላል ሰናክሬም አትሳሳቱ እንዳትሸወዱ በፍጹም ሕዝቅያስ የሚላችሁን እንዳትሰሙ በፊቴ የቆሙ አማልክቶች ተመተዋል አሸንፋቸዋለሁ ብሎ ይፎክራል ያን ጊዜ ግን ሕዝቅያስ እንደዚህ ይላል ህዝቡን ሰብስቦ ጽኑ አይዟችሁ ይላል ሃሌሉያ ተመልከቱ ዛሬ ለዚህ ነው የመጣሁት ለአበረታታችሁ ነው የመጣሁት እንደ ሕዝቅያስ ተስፋ ልሰጣችሁ ነው የመጣሁት ከሁኔታዎች በላይ እንድታስቡ ላደርጋችሁ ነው የመጣሁት ያለው ሁኔታው የሚናገረው ሚዲያው የሚናገረው ዜናው የሚናገረው የመንግስት መግለጫዎች ወቅቱ የሚያሰማን ዓለም እየተናወጠ ሁኔታዎች ጨለማ የሚመስሉበት አይነት ዘመን ውስጥ ገብተናል ግን አይዟችሁ እንደዚህ ይላል እግዚአብሔር ቃል ጽኑ አይዟችሁ ከኛም ጋር ያለው ከነርሱ ጋር ካለው ይበልጣልና ከአሶር ንጉስና ከእርሱ ጋር ካለው ጭፍራ ሁሉ አትፍሩ አትደንግጡም ከነርሱ ጋር የሥጋ ክንድ ነው ልብ በሉ ወገኖቼ ሆይ ከነርሱ ጋር የሥጋ ክንድ ነው ከኛ ጋር ያለው ግን የሚረዳን የሚዋጋልን አምላካችን እግዚአብሔር ነው ይላል ሃሌሉያ ከነሱ ጋር ያለው የሥጋ ክንድ ነው ከነሱ ጋር ያለው ጦር ነው ከነሱ ጋር ያለው ጋሻ ነው ከነሱ ጋር ያለው ወታደር ነው ከነሱ ጋር ያለው ሰራዊት ነው ከነሱ ጋር ያለው ጭፍራ ነው ሊያጠቃን ቢፎክር ምን ቢል አትፍሩ አትደንግጡ ከኛ ጋር ያለው የሥጋ ክንድ አይደለም እኛ ምንመካበት የሆነ የግብጽ ሰራዊት ወይም የኢትዮጵያ ሰራዊት ወይም የሆነ ሀገር ሰራዊት አይደለም ከኛ ጋር ያለው ወገኖቼ ሆይ የሚረዳን ይላል በጣም አስደናቂ ቃል ነው የሚናገረው የሚረዳንና የሚዋጋልን አምላካችን እግዚአብሔር ነው ደብዳቤ በተነ ሰናክሬም ህዝቡ ላይ ቴረር ለቀቀ አትስሙት ሕዝቅያስ አያስታችሁ ማንም አያቆመኝም እግዚአብሔርን ፈጣሪን እንደ ሌሎች አማልክት ታሰበ እግዚአብሔር እኮ የሰናክሬም የራሱ ፈጣሪ ነው እሱ እኮ ጣዖት አይደለም እሱ እኮ እንደሌሎች በዛ ዘመን እንደነበሩ ባዕድ አማልክቶች አይን ያለው የማያይ ጆሮ የተደረገለት የማይሰማ አምላክ አይደለም እሱ ሕያው ነው እሱ ዘላለማዊ ነው አልገባውም በጣም ፎከረ በደብዳቤ አስጮኸ በጣም ብዙ ነገር አለ ሕዝቅያስና ህዝቡ ወደ እግዚአብሔር ጮሁ ይላል እግዚአብሔር ሰራዊት ላከ የሰማይ ሰራዊት መጣ ሰናክሬም ደነገጠ ሰራዊቱ ጭፍራው ደነገጠ ሮጡ ሸሹ ተደበቁ በጣም የሚገርመው እግዚአብሔር ላይ መናገር ኮንሲኩዌንሱ በጣም ከባድ ነው እግዚአብሔር ዝም አላለውም ሰናክሬም እግዚአብሔርን ነው የሰደበው የሕዝቅያስ አምላክ አያድንም የሕዝቅያስ አምላክ እጄ አስጥልም ብሎ በእግዚአብሔር ላይ ቃል አውጥቷል ተናግሯል ተሳድቧል እቤቱ ሲገባ በውርደት ሞት የወለዳቸው ሁለቱ ልጆቹ ገደሉት ይላል እግዚአብሔር ቀጣው ወገኖቼ ሆይ እኛ ጋር ያለው የሥጋ ግንድ አይደለም በሥጋ ምትታመኑ በዘራችሁ ምትታመኑ በእውቀታችሁ ምትታመኑ በችሎታችሁ ምትታመኑ በዚህ ቦታ ስፍራ የላችሁም ስለእናንተ አይደለም እኔ እዚህ ቆምኩት ባላችሁ ነገር የምትታመኑ በዘራችሁ የምትመኩ በዲግሪያችሁ የምትመኩ በቅልጥፍናችሁ የምትመኩ ስትራቴጂስት ለሆናችሁ አይደለም እዚህ ቆምኩት እግዚአብሔርን ለምታውቁ በእግዚአብሔር ለምትታመኑ በሥጋ ክንድ ሳይሆን በሚረዳችሁ አምላክ ላይ ልባችሁን ለምትጥሉ ለእናንተ እዚህ ቆሜያለሁ
እግዚአብሔር ይዋጋላችኋል። እግዚአብሔር መላእክት ልኮ ጠላቶቻችሁን ይጥልላችኋል። እግዚአብሔር ሲዋጋ የሚሸነፍ አምላክ አይደለም። እግዚአብሔር ሁሉ ጊዜ የሚያሸንፍ አምላክ ነው። ሁሉ ጊዜ ባለድል አምላክ ነው። ወገኖቼ ሆይ አምላካችን ኃይላችን ባገኘንም መከራ ረዳታችን ነው ካለ በኋላ ምድር ብትናወጥ ተራሮች ወደ ባህር ልብ ቢወሰዱ ምን አንልም አንፈራም። እግዚአብሔር ከኛ ጋር ነው። አንፈራም። ወገኖቼ ሆይ ጌታ ኢየሱስ ክርስቶስ ማህተሙን የፈታ የይሁዳ አንበሳ ነው። ዮሐንስ ያስለቀሰው ራእይ 5 ላይ መጽሐፉን ሊመለከት ማህተሞቹን ሊፈታ የተገባው ባጣ ጊዜ አለቀስኩ እጅግም ጮኩ ይላል። አታልቅስ። ከይሁዳ ነገድ የሆነው አንበሳ የዳዊት ሥር እሱ መጽሐፉን ይፈታ ዘንድ ማህተሙን ይመለከት ዘንድ ድል ነስቷል አለኝ ይላል። ወንጀ ሆይ ድል የነሳው አንተና እኛ ሁላችን ድል በመንሳት እንድንዞር ነው። ልናሸንፍ ተጠርተናል። መከራ አለ፣ ፈተና አለ፣ ጦርነት ውስጥ ነን። ግን ድሉ የኛ ነው። አንስቶፐብል ነን። አመናችሁም አላመናችሁም መንፈስ ቅዱስ በእኔ ውስጥ አድሮ እንዴት እሸነፋለሁ? እንዴት እፈራለሁ? እንዴት እደነግጣለሁ? አንድ ቃል አንብቤላችሁ ጨርሳለሁ። በሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6 ጳውሎስ ሲናገር በጣም አስደናቂ ቃል ይናገራል። ልብ ብላችሁ ስሙኝ። ይሄ በጣም መሰረታዊ ነገር ነው። አቅማችንን ያሳየናል። እዛ ቦታ ላይ ብቃታችንን እኛ ውስጥ የሚሰራውን የእግዚአብሔር መንፈስ አሰራር ይናገራል። እንደዚህ ይላል፣ በሰው ልማድ ምንም እንኳን የምንመላለስ ብንሆን ማለት ምን ኖረው እንደሰው ነው። እንበላለን፣ ጧት ተነስተን ስራ እንገባለን፣ ቢል እንከፍላለን፣ እንቅፋት ይመታናል፣ የሆነ ነገር ያጋጥመናል። እንደ ሰው ነው የምንኖረው። ይሄን ወቁ። እንደ መላክ አትኖሩም። እንደ መላክ እንኖራለን አላልኩም። እንደ ሰው ልማድ ነው የምንኖረው። ሁሉ ሰው እንደሚኖር እንኖራለን። ዶክተሩ ቢሮ ሄዶ ሐኪሙ ቢሮ ገብቶ አክሞ ይመጣል። ነርሷ ሰርታ ትመጣለች። ሹፌሩ ነጥቶ ይመጣል። ነጋዴው ነግዶ ይመጣል። ሰራተኛው ሰርቶ ይመጣል። ሁላችንም እንደ ሰው ልማድ እንኖራለን። ግን እኛ ይላል ጳውሎስ ተመልከቱ፣ እንደ ሰው ልማድ ምንም እንኳን የምንመላለስ ብንሆንም እንደ ሰው ልማድ ግን አንዋጋም ይላል። ሃሌሉያ። የሰው ልማድ የሰው ውጊያ የጨበጣም በሉት የጦር በሉት የእጅ ነው፣ ስጋዊ ነው የሰው ውጊያ። እኛ እንደ ሰው አንዋጋም ይላል። እንደ ሰው እንኖራለን፣ እንደ ሰው ልማድ እንመላለሳለን። እንደ ሰው ልማድ ግን ምን አናረግም አንዋጋም ይልና የጦር ዕቃችን የጦር ዕቃችን የምንዋጋበት መሳሪያ ወገኖቼ ሆይ አሜሪካ የሰራችው ወይም ቻይና የሰራችው ወይም እንግሊዝ የሰራችው የጦር መሳሪያ አይደለም። የጦር ዕቃችን ስጋዊ አይደለምና ይላል። ምሽግን ለመስበር ይላል። ምሽግ ይሄ በአስተሳሰብ ውስጥ የሚሰራ ምሽግ ነው። በሰው አይምሮ ውስጥ የተደበቀ ምሽግ ነው፣ ብርቱ ምሽግ። እሱን ለመስበር ግን በእግዚአብሔር ፊት የጦር ዕቃችን ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል። ሃሌሉያ። የትኛውም ሲስተም የትኛውም አቅም ያለው ጉልበት ያለው ብርቱ የሆነ ወገኖቼ ሆይ እኛ እናፈርሰዋለን። ሕፃን ልጅ ትንሽ ልጅ ክርስቲያን ቤት ውስጥ ወላጆቹ ሲጸልዩ ያደገ ትንሽ ልጅ የቤት ሰራተኛው አንድ ቀን ትንሽ እኮ ነው የ3 ወይ 4 የ5 ዓመት ልጅ ቢሆን ተናዳ ውርውር ስታረገው በኢየሱስ ስም ሲላት ጣብን ያለችው ብርቱን የሚያፈርስ ነው። ተንፈራፈረች። በኢየሱስ ስም ይላል ጮጬው እዛ እያየ ትጮኻለች። ተቃጠልኩ። ይሄ ስም እኮ ብርቱ ስም ነው። ይሄ ስም የማያፈርሰው ሲስተም የለም። በሰው ውስጥ ያለ በአስተሳሰብ ውስጥ የገባ በፈለጋችሁ
ትራምፕ ውስጥ በሉት በትላልቅ ሲኦ በሉት በየትኛው ሲስተም ሆኖ ያለ ብርቱ የሆነ ምሽግ ይሰራል ይሄ አስተሳሰብ ምሽግ ሆኖ ይቀመጣል ምን እናረጋዋለን ነው የሚለው ጳውሎስ እናፈርሰዋለን እኔ አንተ ምስኪን የምትመስለው አንተ ታናሽ የሆንክ አንቺ እህቴ ታፈርሽዋለሽ ነው የሚለው እናፈርሰዋለን የሰውን ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይልና ለክርስቶስ ለመታዘዝ አይምሮን አስተሳሰብን ፈቃድን ሃሌሉያ እንማርካለን ይላል ኢየሱስ ያድናል መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል እግዚአብሔር ይሄን ያብራልን እኛ ውስጥ እኮ አቅም አለ ጌታ ራሱ አለ በእኔ ውስጥ ያለው በእነሱ ውስጥ ካለው ይበልጣል በእኛ ያለው ከእኛ ጋር ያለው ከሁሉ ይበልጣል እንጸልይ ሃሌሉያ ኦ መንፈስ ቅዱስ እንደሱ ነው የኖራችሁ ያላችሁት እንደሱ ነው የኖረን ያለነው ሁላችንም ነው ወይስ ክርስትና ሃይማኖት በቃ ሪሊጂን ዝም ብሎ ሃይማኖት ሆኖብን ነው የምንኖረው ወይስ በዚህ እግዚአብሔር ቃል ላይ ቆመን ነው የምንመላለሰው በእኔ ውስጥ ያለው በዓለም ካለው ይበልጣል ልጆች ሆይ አሸንፋችኋል የሰት አስተማሪዎችን አሸንፋችኋል መናፍስታዊ አሰራርን አሸንፋችኋል የጠላትን ጉልበት አሸንፋችኋል ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል እስቲ ጌታን እናመልካለን ጥቂት እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ለም ነፍሴን የሚያረካት አባት ሆይ አንተናና በመገኘት ባርካት በሉት ዛሬ ጸልይላችኋለሁ እምነታችሁ እንዲነሳሳ የፈራችሁ ፍርሃት ከናንተ ላይ እንዲነሳ የደነገጣችሁ ድንጋጤ ከናንተ ላይ እንዲነሳ እጸልያለሁ ዛሬ በዚህ ቀን እንደዚህ እንድትሉ ፈልጋለሁ በእኔ ውስጥ ያለው በዓለም ካለው ይበልጣል በሉ ተናገሩ ጸልያለሁ ወደ አንተ ጮሃለሁ እንደ ካህን እንደ እረኛ እንደ አገልጋይ ወደ አንተ ጮሃለሁ በዚህ ሰዓት ልጆችህን በመገኘት እንድትዳስስ በመገኘት እንድትባርክ በህልውና እንድትባርክ ኦ ሃሌሉያ ልባችሁን ክፈቱና ጸልዩ ከኔ ጋር ፍርሃታችሁን ዛሬ ጌታ ያነሳል ጭንቀታችሁን ዛሬ ጌታ ያነሳል ሃሌሉያ እየተነነ ሲሄድ ነው ማየው ከአንዳንድ ሰዎች ላይ ፍርሃት እየተነነ የእግዚአብሔርን ቃል እየተናገርኩ ሳለ የእግዚአብሔርን ቃል እየሰማችሁ እምነት ወደ ውስጣችሁ ሲገባ ነበር አይ ነበር ጭንቀት እየተነነ ሲሄድ ፍርሃት እየተነነ እየለቀቃችሁ ሲሄድ ነፃነት ሲሰማችሁ በእግሮቻችሁ ስትቆሙ ስትጸኑ አያል ሃሌሉያ 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 መንፈስ ቅዱስ ሃሌሉያ ወገኖቼ እግዚአብሔርን እመኑ በዚህ ሰዓት ሃሌሉያ ሃሌሉያ ኦ እንደስለሌለ እንደ እግዚአብሔር ያለ እንደ አምላኬ ያለ
እገረማለሁ በምድር ስለሌለ እንደ እግዚአብሔር ያለ እንደ አምላኬ ያለ እገረማለሁ በምድር ስለሌለ የሚመስል የለም የሚመስል የለም እንደ እግዚአብሔር ያለ እንደ አምላኬ ያለ እገረማለሁ ወገኖቼ እግዚአብሔር እየሰራን ያለው ጸልዩ ሃሌሉያ ሃሌሉያ የሚያጠነክር ኃይል ሲገባባቸው ያለ ልክ በሶስት እንደተገመደ እንደማይበጠስ ተብሎ እንደተባለ የሚያበረታ እግዚአብሔር መንፈስ ሃሌሉያ ሃሌሉያ ብርቱ የሚያደርግ እግዚአብሔር መንፈስ ኃያል የሚያደርግ እግዚአብሔር መንፈስ አቤቱ አምላካችን እግዚአብሔር ሆይ ሕዝብህን ዛሬ በቃልህ ስለተናገርክ የሚያበረታ ቃል የሚያጸና ቃል የሚያቆም ቃል የሚያሻግር ቃል እግዚአብሔር ሆይ ፍርሃትን የሚያራግፍ ቃል ጭንቀትን የሚያራግፍ ቃል ተስፋን መቁረጥን የሚያራግፍ ቃል የጸጋ ቃል እግዚአብሔር ሆይ ስለተለቀቀ አመሰግናለሁ ዛሬ እግዚአብሔር ሆይ ከሕዝብ ላይ ሐዘንን ስለሰበርክ ከሕዝብ ላይ ጭንቀትን ስለሰበርክ ከሕዝብ ላይ ተስፋ መቁረጥን ስለሰበርክ ከሕዝብ ላይ ፍርሃትን ስለሰበርክ አመሰግናለሁ በጌታ በኢየሱስ ክርስቶስም አይኖቻቸው የተከፈተ ይሁን አይኖቻቸው የተከፈተ ይሁን ማዳንህን ይዩ ታላቅነትን ይዩ በውስጣቸው ያለውን ብቃት ይዩ አቅም ይዩ ያንተን ህልውና ያንተን መገኘት ይዩ አብሮነትን ይዩ እግዚአብሔር ሆይ በዙሪያቸው ያለውን ያንተን ጥበቃ ይዩ አቤቱ አምላካችን ሆይ በሕዝብ ሕይወት ውስጥ ታላቅ ነገር አስደናቂ ነገር ዛሬ በሕይወታቸው ይፈጸም ሃሌሉያ 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 እንባይታበስ ያለቀሱ አሁን ይጽናኑ የታመሙ አሁን ይፈወሱ ግራ የተጋቡ ጌታ ሆይ የጨነቃቸው የታወኩ የተናወጡ ልክ መርከብ ማዕበል ሲመታት ባህር ላይ እንደምትናወጥ እንደሱ የተናወጡ ያሉ በጌታ በኢየሱስ ስም ሰላም ይሁንላቸው እረፍት ይሁንላቸው መጽናናት ይሁንላቸው ረድኤት ይሁንላቸው አቤቱ ሕዝብህን ጎብኝ አቤቱ መልካምነት በሕዝብ ላይ ይሁን እግዚአብሔር ከኛ ጋር ነው ብለው በዚህ እምነት ይውጡ እግዚአብሔር ከኔ ጋር ነው ብለው በዚህ እምነት ይውጡ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብለው ይውጡ በእኛ ውስጥ ያለው በዓለም ካለው ይበልጣል እግዚአብሔር ሆይ ስለሰጠን ስለዚህ ልዩ ጸጋ ስለ ህልውና ስለ ሀልወት ስለ መገኘት ሁሉ እናከብርሃለን ስላገለገሉን ባሪያዎች ሁሉ ተመስገን እኔንም ባሪያን ስላገዝከኝ ስለረዳኸኝ ተመስገን ቀሪውን ጊዜያችንን ውሏችንን ላንተ አሳልፈን ሰጠን በመድኃኒታችን በጌታ በኢየሱስ ክርስቶስ ስም ጸለይን አሜን እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ በእናንተ ውስጥ ያለው በዓለም ካለው እንደሚበልጥ እግዚአብሔር ያብራላችሁ በዙሪያችሁ ያለውን የእሳት ፈረስና ሰረገላ የእግዚአብሔርን ታላቅ ማዳንና ጥበቃ ታዩ ዘንድ የሎሌው አይኖች እንደበሩ አይኖቻችሁ ይብሩ አቤቱ እግዚአብሔር ሆይ ሕዝብህን በሰላም ባርክ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ
የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። ጌታ ይባርካችሁ። ፕሮግራማችንን ጨርሰናል። ከነገ ጀምሮ ባለን የጾምና የጸሎት ጊዜ አብረን በጌታ ፊት እንሆናለን። የጌታ ጸጋ ከሁላችሁ ጋር ይሁን። መልካም ቀን። እግዚአብሔር